ራሱ ኢየሱስ ክርስቶስ እኮ የራሱ ስጋና ደም በልቷል፣ ቆርቧል። ደቀ መዛሙርቱ እንዳይፈሩ ደቀ መዛሙርቱ እንዴት ስጋውን ይሰጠናል ብለው እንዳይሳቀቁ እሱ ራሱ ቆርቧል። ፈጣሪና ፍጡርን አንድ ሚዛን ላይ አናስቀምጥም። ነገር ግን ድንግል ማርያምን ራሱ እግዚአብሔር ከኃጢአት ጠበቃት። ስለዚህ ሞቷ የኃጢአት ውጤት አይደለም። የሚያረጅ ስጋ፣ የሚራብ ስጋ፣ የሚደክም ስጋ የማይደክም እንዲሆን፣ የማይራብ እንዲሆን፣ የማይሞት እንዲሆን በልጇ በኩል በልጇ መንገድ በሞት ወደ ሕይወት ሄደች። በአንድ በአዳም ምክንያት ዓለም ሁሉ ኃጢአተኛ እንደሆነ ወይም ሰው ሁሉ በደለኛ እንደሆነ ከማሁ በጽድቅ አሐዱ ብእሲ ይጸድቅ ኩሉ ዓለም፣ እንደዚህም ሁሉ በአንድ ጻድቅ ወይም በኢየሱስ ክርስቶስ ምክንያት ዓለም ሁሉ ይጸድቃል ወይም ጸድቋል እያለ ይናገራል። ምንም ድንግል ማርያም የብዙ አባቶቻችን ደስታ ነው። የእሷ ደስታ እግዚአብሔር ነው። የእኛ ደስታ ደግሞ ድንግል ማርያም ራሱ እግዚአብሔር ልጇም ነው። የእኛ ደስታ ራሷ ድንግል ማርያም ናት። የእሷ ደስታ ደግሞ ራሱ እግዚአብሔር ነው እና በጣም አጭር ነገር ነው የማነሳው። ሞት የመርገም ምልክት አይደለም። በሐዲስ ኪዳን ውጤቱ የመርገም ነበረ እናውቃለን። አዳም ሞትን ትሞታለህ ስለተባለ የስጋና የነፍስ ሞት መጥቶበታል። ሞት የመርገም ምልክት ማለት አሁን በሐዲስ ኪዳን የመርገም ምልክት አይደለም። እውነት ነው። ሞት የመጣ በኃጢአት ነው። እስኪ አብራችሁ ይበሉ። ሞት የመጣ በኃጢአት ነው በሉ እስኪ። ይህን ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 5 ወበከመ በጌጋያዱ ብእሲ ተኮነነ ኩሉ ዓለም፣ በአንድ በአዳም ምክንያት ዓለም ሁሉ ኃጢአተኛ እንደሆነ ወይም ሰው ሁሉ በደለኛ እንደሆነ ከማሁ በጽድቅ አሐዱ ብእሲ ይጸድቅ ኩሉ ዓለም፣ እንደዚህም ሁሉ በአንድ ጻድቅ ወይም በኢየሱስ ክርስቶስ ምክንያት ዓለም ሁሉ ይጸድቃል ወይም ጸድቋል እያለ ይናገራል። ምን ማለት ነው? ሞት የመጣብን በበደል ምክንያት እንደሆነ እናውቃለን። ሞት የኃጢአት ውጤት ነው። ይህን እናውቃለን። ክርስቶስ ከሞተ በኋላ ግን ሞት የክርስቶስ መንገድ ነው። ሞት የኃጢአት ውጤት ስለሆነ ክርስቶስም ሞቷል እና ሞት የኃጢአት ውጤት ነውና ክርስቶስም ስለሞተ ክርስቶስም የሞተው በኃጢአት ውጤት ምክንያት ነው ልንል አንችልም። ኃጢአት ስላለበት ነው ልንል አንችልም። አያችሁት? የሞትን ዓላማ የቀየረው መድኃኔዓለም ክርስቶስ ነው። ስለዚህ አይደለም ድንግል ማርያም እኔ እንኳን ሁላችንም ስንሞት ሞት መርገም ስለሆነ አይደለም፣ በክርስቶስ መንገድ ነው የምንሞተው። አይደለም ሞታችን ትንሣኤያችን እንኳን እንደ ክርስቶስ ነው የሚሆነው። አምላካችን ክርስቶስ እንደተነሳ ማለት እሱ ያስነሳናል። እሱ በስልጣኑ ነው የተነሳ፣ እሱ በጌትነቱ ነው የተነሳ። እኛ ደግሞ እሱ ያስነሳናል። እና ተመልከቱት፣ ከመትንሣኤ ወልዳ ሲባል አንዳንድ ሰው እዚህ ጋር በጣም ሰፊ ልዩነት አለ። እኛም ቤት አካባቢ ባጭሩ ልንገራችሁ። እንደ ልጇ ትንሣኤ ነው የተነሳች ድንግል ማርያም። እንደምን ትንሣኤ አልኳችሁ? አቤት፣ እንደ ልጇ ትንሣኤ ነው። ግን እሷ ብቻ አይደለችም እንደ ልጇ የምትነሳው፣ እኛም እንደ ልጇ ነው የምንነሳው። እኛም እንደማን ነው አልኳችሁ? እንደ ልጇ ነው የምንነሳው። ይሄ ማለት ነው አሁን ድንግል ማርያም እሁድ ሞታ ማክሰኞ ተነሳች ከዛ እንደዚህ የሚለው አይደለም። እንደ ልጇ ማለት እኛ እንደ ልጇ እንነሳለን ማለት ሁላችን በመቃብር ውስጥ 3 ቀን እንሰነብታለን ማለት አይደለም። 3000 ዓመት የቆዩ አሉ፣ 4000 ዓመት፣ ገና ብዙ ዓመት ልንቆይ እንችላለን ክርስቶስ መጥቶ እስኪያስነሳ ድረስ። የምንነሳው ግን እንደ ልጇ ትንሣኤ ነው። ይሄ ማለት 3 ቀን እንቆያለን ማለት አይደለም። እንደ ልጇ ትንሣኤ ማለት የማይራብ የማይጠማ ስጋ ይዘን እንነሳለን ማለት ነው። እንደ ልጇ ትንሣኤ ማለት ሁለተኛ የማንሞት ሆነን እንነሳለን ማለት ነው። እንደ ልጇ ትንሣኤ ማለት የማያረጅ ስጋ የማይደክም ስጋ ይዘን እንነሳለን ማለት ነው። ስለዚህ ድንግል ማርያም እንደ ልጇ ተነሳች ሲባል የ3 ቀን ጉዳይ አይደለም። ድንግል ማርያም አሁን እንደ ልጇ ተነስታለች። እኛም ግን የምንነሳው እንደማን ነው አልኳችሁ? አቤት፣ የማይሞት ስጋ ይዘን ምን እንላለን? የማይደክም ስጋ የማይራብ ስጋ ይዘን እንነሳለን። ስለዚህ እንደ ልጇ ትንሣኤ የሚያስብለው ይሄ ነው ባጭሩ እንጂ 3 ቀን ቆይታ የሚለው አይደለም። የቀን ጉዳይ አይደለም እንደ ልጇ የሚያስብለው። እንደዚያማ ከሆነ እና አልዓዛርም ተነስተዋል። አልዓዛር እንደ ልጇ አልተነሳም። አልዓዛር እንደ ልጇ አልተነሳም። ሁለተኛ ሞቷል። የሚሞት ስጋ ይዞ ነው የተነሳው አልዓዛር። የሚፈርስ የሚበሰብስ ስጋ ይዞ ነው የተነሳው አልዓዛር። ሌሎችም ሙታን ክርስቶስ ያስነሳቸው ሁለተኛ ሞተዋል። አልዓዛር 40 ዓመት ከቆየ በኋላ ኤጲስቆጶስ ሆኖ ሞቷል እንደገና። እኛ
ክርስቶስ ሲመጣ የምንነሳው እንደ ልጇ ትንሣኤ ነው። ስለዚህ ድንግል ማርያም እንደ ልጇ ትንሣኤ ተነሳ ሲባል የቀን ጉዳይ አይደለም። የማይራብ የማይሞት የማይደክም ስጋ ይዛ ተነሳች ማለት ነው። ሌላው እንደው ስለ ድንግል ማርያም አሁንም ሌላ ነገር ለመናገር የመጨረሻው ሐሳባችን የሚሆነው ያው ፈጠን ብዬ የምናገረው እንዳልኳችሁ ብዙ እንዳላቆያችሁ ብዬ ነው እንጂ ነገሩ በችኮላ የሚናገሩት ነገር አይደለም። የድንግል ማርያም ቁርባን ምንድነው የሚል ደግሞ ሌላ አሁን ለምሳሌ እኛ የምንቆርበው ከክርስቶስ ጋር አንድ ለመሆን ከኃጢአት ለመንጻት ነው። እስኪ አብራችሁ ይበሉ። እኛ የምንቆርበው በሉ እስኪ ከክርስቶስ ጋር አንድ ለመሆንና ከኃጢአት ለመንጻት ነው። ብዙ ጥቅሶች አሉ። ማቴዎስ ምዕራፍ 26 ቁጥር 26 ላይ፣ ዮሐንስ ምዕራፍ 6 ቁጥር 40 ጀምራችሁ ስትመለከቱ ከሱ ጋር ለመኖርና ከኃጢአት ስሬት ለኃጢአት ይቅርታ እንደምንቆርብ አምላካችን ክርስቶስ አስተምሮናል። ከሱ ጋር አንድ እንድንሆን የምንቆርብ መሆናችን ይታወቃል። ድንግል ማርያም ቆርባለች፣ በልጇ እጅ ቆርባለች። ይሄስ ምስጢሩ ምንድን ነው? ለምሳሌ እኛ ከኃጢአት ለመንጻት ነው የምንቆርበው። ድንግል ማርያም ለምን ነው በልጇ እጅ የቆረበችው? ኃጢአት ነበረባት? በደል ነበረባት? ይህንንም ባጭሩ ነግራችኋለሁ። ምሳሌው እንዲህ ነው። ዘፍጥረት ምዕራፍ 3 ላይ አምላካችን እግዚአብሔር አዳምን አትብላ ብሎ ሲያዘው በትርጓሜ የተቀመጠው ዕፀ ሕይወት የሚባል ሌላ ዛፍ ነበረ። ዕፀ ሕይወት ምን አልኳችሁ? ምን የሚባል ዛፍ? ዕፀ ሕይወት የሚባል ዛፍ ነበረ። ዕፀ ሕይወትን አምላካችን እግዚአብሔር ብላም አትብላም አላለውም። ነፃ ፈቃድ ነው። አሁን ተመልከቱ፣ ዕፀ በለስን አትብላ አለ። እዚያ ለመብላት እጁን ሲሰድ ቢቆርጠው፣ አዎ አዳም ሕግ አክብሮ እግዚአብሔርን ፈርቶ ሊኖር ይችላል። ፈርቶ ነው እንጂ የሚወደው አክብሮ አይወደውም እግዚአብሔርን። በግድ ስርዓት ያስከብረው ኖሮ። የኛ አምላክ ዲሞክራት ነው የሚባለው ያለ ምክንያት አይደለም። አያችሁት? እየፈራ ነው እንድናመልከው አይደለም የሚፈልገው፣ እየወደድ ነው እንድናመልከው ይፈልጋል። ምን እያልነው አልኳችሁ? አቤት እንጂ አሁን ዕፀ በለስ ላይ እጅህን ስትሰድ ባገኝህ አለቀልህ፣ እጅህን ቆራርጬ ነው የምጥለው ቢለው እኮ ሔዋንም አዳም እጃቸውን ወደ በለስ አይዘረጉም። ግን ተመልከቱ፣ ነፃነትን ሰጣቸው። ይህንን አታድርጉ፣ እምቢ ብላችሁ ካደረጋችሁ ግን ለሰራችሁት በደል ኃላፊነት ትወስዳላችሁ አላቸው። ለሰው ልጅ በተፈጥሮ 3 ነገር ተሰጥቶታል። ነፃ ፈቃድ፣ ምርጫ፣ ኃላፊነት። እስኪ አብራችሁ ንገሩ። ለሰው ልጅ 3 ነገር ተሰጥቶታል አልኳችሁ። ነፃ ፈቃድ እና ምን? ምርጫና ምን? ኃላፊነት። አያችሁ፣ ለሰው ነፃ ፈቃድ አለው። ስለዚህ አሁን አዳም ዕፀ በለስን ልብላ ብሎ አሰበ። ሔዋን አዳም አሰቡ፣ በሉ። አያችሁ፣ ነፃ ፈቃዳቸውን ተጠቅመው ለመብላት ወሰኑ። ኃላፊነት ወሰዱ። 5500 ዘመን በኃጢአት ኖሩ። የኃጢአትን ደመወዝ አግኝተው ኖሩ። ኃላፊነት ይባላል የቅጣት። ከዚያስ ዕፀ ሕይወትን ሳይበሉ ቀሩ ማለት ነው። ዕፀ በለስን ቀድመው በሉና ዕፀ ሕይወትን ሳይበሉ ቀሩ። በማርያም ይሄንን በደንብ ያዙልኝ። ምን ሳይበሉ ቀሩ? ዕፀ ሕይወት የሚባል ሌላ ዛፍ ነበረ። የሚገርማችሁ ዕፀ በለስን ሳይበሉ በሰላም ኖረው 1000 ዓመት ቢኖራቸው በገነት እየኖሩ አዳምና ሔዋን ሳይበድሉ ዕፀ ሕይወትን በልተው ይታደሱ ነበር። በደንብ ያዙልኝ። ሳይበድሉ ዕፀ ሕይወትን በልተው ታድሰው ይኖሩ ነበር። ምን ሳይሉ አልኳችሁ? ሳይበድሉ ማንን በልተው? ዕፀ ሕይወትን። ይችን ሳይበድሉ የምትለዋን ያዙልኝ። ሳይበድሉ ዕፀ ሕይወት ያስፈልጋቸው ነበር። ለምን ያስፈልጋቸዋል? ለመታደስ። 1000 ዓመት ከኖሩ በኋላ እንደገና ታድሰው መንግስተ ሰማያት የሚገቡት በቤተ ክርስቲያናችን የትርጓሜ መጻሕፍት ዕፀ ሕይወትን ሲበሉ ነው። አዳምና ሔዋን ምን ሲበሉ ነው አልኳችሁ? ዕፀ ሕይወት የሚያስፈልጋቸው ሳይበድሉ ነው። ምን ሳይሉ? በንጽህና በቅድስና 1000 ዓመት ቢኖሩ ኖሮ ዕፀ ሕይወትን ይበላሉ፣ ይታደሱና መንግስተ ሰማያት ይገባሉ። ይሄ ቤተክርስቲያናችን ትርጓሜ ነው። አሁን ወደ ድንግል ማርያም ላምጣላችሁ። የሐሙስ ውዳሴ ማርያም እርግጠኛ ነኝ ብዙዎቻችሁ ትጸልያላችሁ ውዳሴ ማርያም እና የሐሙስ ውዳሴ ማርያም 2ኛው ክፍል ላይ እንዲህ የሚል ቃል አለ። ዳግመ ከፈለነ ንብላ እምዕፀ ሕይወት፣ ከዕፀ ሕይወት እንበላ ዘንድ ዳግመኛ አደለን። እስኪ አብራችሁ በሉ፣ ዳግመኛ በሉ። ከዕፀ ሕይወት እንበላ ዘንድ አደለን፣ ይሄውም የክርስቶስ ስጋና ደም ነው። ይሄውም የክርስቶስ ምን ነው አለ? ስጋና ደም ነው። ዕፀ ሕይወት አለው። አሁን ሌላ ሰፊ ታሪክ አለው። በገነት ያለው ዕፀ ሕይወት፣ በምድር ላይ የተገኘው የክርስቶስ ስጋና ደም ልዩ ምስጢር አለው። እኔ አንዷን ነጥብ ብቻ ነጥዬ ልናገር። የክርስቶስ ስጋና ደም
በገነት አዳምና ሔዋን ሳይበሉት የመጣው የዚያ ተወካይ የዚያ ምሳሌ ሆኗል፣ ወይም ደግሞ ራሱን ሆኗል። አዳምና ሔዋን በገነት ስንት ዓመት ከኖሩ በኋላ ይመገቡት ነበር ዕፀ ሕይወትን? 1000 ዓመት ከኖሩ በኋላ ግን ሳይበሉት ተሰደዱ። ስለዚህ ዕፀ ሕይወት መጣላቸው። በገነት ያልበሉት ዕፀ ሕይወት የሕይወት ፍሬ የነበረው ያ ዛፍ ከድንግል ማርያም በቀለ፣ ከድንግል ማርያም ተገኘ። በነገራችን ላይ ድንግል ማርያም የማክሰኞ እርሻ ስትባል አንዱ ምክንያት ይሄ ነው። የሕይወት ፍሬ ኢየሱስ ክርስቶስ ከሷ ስለበቀለ ከሷ ስለተገኘ ነው ድንግል ማርያም የማክሰኞ እርሻ የምትባለው። እና ተመልከቱ፣ አሁን ሁለቱንም ታሪክ ነግሬያቸዋለሁ። አሁን እስኪ ለመጨረስ ታሪኩን አዳምና ሔዋን በገነት ሳይበድሉ ማንን ይበሉ ነበረ? ዕፀ ሕይወትን ከበሉ በኋላ ምን ይሉ ነበረ? ይታደሱ ነበር። ታደሰው ወዴት ይሄዳሉ? ወደ መንግስተ ሰማያት ይገቡ ነበር። ሳይበድሉ ዕፀ ሕይወት ያስፈልጋቸው ነበር። በደንብ ያዙልኝ። ደግሜ ደጋግሜ የምለው ያው እንረሳለን፣ ለዛ ነው። ወይ ደግሞ ትምህርት አንዳንዴ ውስብስብ ይሆናል ብዬ ስገምት ነው የምደጋግመው። የምታውቁ ሰዎች ደግሞ በዚህ አጋጣሚ አትሰልቹ፣ ለማያውቁት እንዘንላቸው ለማለት ነው። አዳምና ሔዋን ምን ሳይሉ ያስፈልጋቸዋል ዕፀ ሕይወት? ሳይበድሉ ምን ያስፈልጋቸዋል? ዕፀ ሕይወት። ከዚያ ታድሰው ወደ መንግስተ ሰማያት ይሸጋገሩ ነበር። አሁን ቅዱስ ኤፍሬምን እናምጣው ያልኳቸው የሐሙስ ውዳሴ ማርያም ዕፀ ሕይወት ማለት የክርስቶስ ምን ነው አለ? ስጋውና ደሙ ነው። አዳምና ሔዋን ባይበድሉም ዕፀ ሕይወትን ለመታደስ መብላት ከቻሉ ድንግል ማርያም ኃጢአት ባይኖርባትም ባትበድልም እንደኛ ኃጢአት ባትሰራም የክርስቶስ ስጋና ደም ምን ይላታል ማለት ነው? ያስፈልጋታል። እንዴ ታዲያ ከምን ትታደሳለች አላችሁ እንደሆነ ድንግል ማርያም እኮ የሚራብ ስጋ ነበራት። ምን የሚል ስጋ ነበራት? የሚራብ። ይሄ የሚራብ ስጋዋ የማይራብ የሚሆነው በታደሰ ስጋ ነው። መሞት ነበረባት። ሞት ለድንግል ማርያም የምትታደስበት መንገዷ ነው። ሞት ለድንግል ማርያም ወደ አዲስ ሕይወት የምትሸጋገርበት ድልድዩዋ ነው። ስለዚህ ድንግል ማርያም የምትሞተው ኃጢአት ስላለባት በደል እንደኛ የመርገም ውርስ የኃጢአት ውርስ ስላለባት አይደለም። ወደ አዲስ ዓለም መሸጋገር መታደስ ስለነበረባት ነው። መታደስ ምን አይነት መታደስ? የሚራብ ስጋ ነበራት ብያቸዋለሁ። የሚሞት ስጋ አላት። የማይሞት ሆኖ መነሳት አለበት። ስለዚህ ስጋውና ደሙም የሚያስፈልጋት አዳምና ሔዋን በገነት ምን ያስፈልጋቸው ነበር? ባይበድሉ ዕፀ ሕይወት ያስፈልጋቸው። ባይበድሉም ዕፀ ሕይወትን መብላት ነበረባቸው። ድንግል ማርያም ኃጢአት ባትሰራም እንደኛ ኃጢአት ባይኖርባትም ምን ያስፈልጋታል ማለት እያልኳቸው ያለሁት የክርስቶስ ስጋና ደም ዕፀ ሕይወት እሱ ያስፈልጋል። ስለዚህ የቆረበችው ኃጢአት ስላለባት አይደለም። አዳምና ሔዋን ሳይበድሉ ዕፀ ሕይወት እንደሚያስፈልጋቸው ድንግል ማርያምም ሳትበድል ዕፀ ሕይወት አስፈልጓታል። የሚያረጅ ስጋ የማያረጅ መሆን የሚችለው፣ የሚሞት ስጋም የማይሞት የሚሆነው፣ የሚራብ ስጋ የሚደክም ስጋ የማይራብ የማይደክም የሚሆነው በዚህ ስጋና ደምና በሞት በኩል ነው። ስለዚህ ድንግል ማርያም ባትበድልም በዚህ መንገድ መሄዷ ለዚህ ነው። ይቅርና ድንግል ማርያም ፍጥረት የአዳም ልጅ የሆነችው ማለቴ ፍጡር ተራ ፍጡር የሆነችው ተራ ፍጡር ስላችሁ አምላክነት የሌላት ማለት ነው። ራሱ ኢየሱስ ክርስቶስ እኮ የራሱ ስጋና ደም በልቷል፣ ቆርቧል። ደቀ መዛሙርቱ እንዳይፈሩ ደቀ መዛሙርቱ እንዴት ስጋውን ይሰጠናል ብለው እንዳይሳቀቁ እሱ ራሱ ቆርቧል። የድንግል ማርያምና የኢየሱስ ክርስቶስን ጉዳይ አንድ ልናደርገው አይደለም። ፈጣሪና ፍጡርን አንድ ሚዛን ላይ አናስቀምጥም። ነገር ግን ድንግል ማርያምን ራሱ እግዚአብሔር ከኃጢአት ጠበቃት። ስለዚህ ሞቷ የኃጢአት ውጤት አይደለም። የሚያረጅ ስጋ፣ የሚራብ ስጋ፣ የሚደክም ስጋ የማይደክም እንዲሆን፣ የማይራብ እንዲሆን፣ የማይሞት እንዲሆን በልጇ በኩል በልጇ መንገድ በሞት ወደ ሕይወት ሄደች። በሞት ወደ ሕይወት ሄደች። እስኪ አብራችሁ ይበሉ። ሞት ማለት በሉ ከአሮጌ ዓለም ሸሽተን ወደ አዲስ ዓለም የምንጓዝበት መሰላል ነው። ሞት በቃ ባጭሩ የአሮጌ ዓለም መጨረሻ የአዲስ ዓለም መጀመሪያ ነው። ስለዚህ ድንግል ማርያም ሞተች ሲባል ከአሮጌው ዓለም ወደ አዲሱ ዓለም ሄደች ማለት ነው። ይሄ ነው። ቆረበች ሲባል አዳምና ሔዋን በገነት ዕፀ ሕይወትን ምን ይሉት እንደነበረ ነው ይመገቡት እንደነበረ ድንግል ማርያም የልጇን ስጋና ደም ቆረበች እንላለን፣ ተቀበለች እንላለን። አጭሩ ነገር ይሄ ነው። እንግዲህ መድኃኒቴ ስትል የኛ መድኃኒት ማለትና የእሷ መድኃኒት ማለት እንዴት እንደሚለያይ እጅጉን የተለያየ እንደሆነ ይሄንን ይዛችኋል ብዬ ተስፋ አደርጋለሁ። መድኃኒቴ ያለችው ኃጢአት ኖሮባት አይደለም፣ ከኃጢአት ስለጠበቃት ነው።
መድኃኒቴ ያለችው ኃጢአት ኖሮባት አይደለም፣ ከኃጢአት ምን ስላላት ነው አልኳችሁ? አቤት መድኃኒቱን ወይም የኛን ምሳሌ በጭሩ ምሳሌ ልመስል ብዬ ስለ ክትባት ያነሳሁትን እንዳትረሱ። እና ሐሴት ታደርጋለች ደስ ይላታል ማለቷ ነው። እና ሐሴት የሚለውን ደግሞ ባጭሩ ከእግዚአብሔር ውጪ እመቤታችን ሌላ ተድላ ደስታ አልነበራትም። ደስታችንን እግዚአብሔር ያብዛልን። ደስታችን ከሰማይ አይደለ ከምድር አይደለ ከሰማይ ይሆን ዘንድ እግዚአብሔር ቅዱስ ፈቃዱ ይሆንልን። የሚገርማችሁ ድንግል ማርያም የብዙ አባቶቻችን ደስታ ነው። የእሷ ደስታ እግዚአብሔር ነው። የኛ ደስታ ደግሞ ድንግል ማርያም ራሱ እግዚአብሔር ልጇም ነው። የኛ ደስታ ራሷ ድንግል ማርያም ናት። የእሷ ደስታ ደግሞ ራሱ እግዚአብሔር ነው። እና አያችሁት የሚገርም አንድ ታሪክ ነግሬያችሁ ትምህርት ልቋጭ። አፄ ዮሐንስ ሲባሉ ብዙ ጊዜ በመጥፎም በበጎም ሰምታችሁ ሊሆን ይችላል። ሰው ናቸው፣ መጥፎ ነገር ሊኖራቸው ይችላል። እኔ አሁን መጥፎውን ታሪክ ትቼ በጣም በጎ ድንግል ማርያም ምን ያህል ደስታቸው እንደሆነች ልንገራችሁ። እየሰማችሁ ነው አላችሁ? አፄ ዮሐንስ አራተኛ ማለት ነው። ታውቃላችሁ የሆነ ጊዜ ጠጅ መጠጣት ነውር ነበረ። ጠጅ መጠጣት ምን ነበር አልኳችሁ? ነውር ብቻ አይደለም ወንጀልም ነበረ። እዚህ ውስጥ የነበሩ ሰዎች ብቻ ናቸው መሰል የሚጠጡት እና መኳንንት መሳፍንት ማለት ነው። ከዚያ ውጭ የለም። በጋርዶ መብላት አይቻልም። እና የሚገርማችሁ እኔ በጣም እስካሁን የሚገርመኝ ለጠጅ የኋላ ሊቃውንት ያሬድ አይደለም ይሄን የደረሰው የኋላ ሊቃውንት በጣም ጠጅ ከመከበሩ የተነሳ ጠጅ ለድሃ የማይበጅ የሚል ምልክት አላቸው። ጠጅ ለድሃ የማይበጅ አሁን ጠጅ የዶጭ ነው ተበልንጃስ ብቻ ቀንጥሎታል። መዘቃኔ የማይጥለው ምንም ፍጡር የለም። በዚሁ አውቀናል። እና የሚገርማችሁ አንድ የወሎ ሰው በአፄ ዮሐንስ ዘመን አንድ የወሎ ሰው ግሴ ይባላል። ታሪክ ጸሐፊው እንደነገሩ ግሴ እኔ በአማርኛ ምን ማለት እንደሆነ አላቅም፣ ብቻ ግሴ ይሉታል። ወይ የቀለም ጽሑፍ ይሁን አላቅም፣ ጊዜ ለማለት ይሁን ገሴ ለማለት ይሁን እንደዛ ብቻ ግሴ ይሉታል አሳጥረው ጠርተውና ይሄ ሰው የድሮ ወታደር ነው። እመቤታችንን አብዝቶ ይወዳል ይሄ ወታደር እና አሁን ከውትድርና ዓለም ወጥቷል። ድንግል ማርያምን አብዝቶ ሲወድ የእመቤታችንን ዝክር ልዘክር ብሎ ባሰበ ጊዜ የአስተርዮ ማርያም ቀን ጠጅቶ የተከለከለውን ጠጅ ጥሎ ፍሪዳ አርዶ ሁለቱም ክልክል ናቸው። ሙክት አርዶ እመቤታችንን ዘከረ እና የሚገርማችሁ ከዛው ጎረቤቱ ሲበላ ሲጠጣ ውሎ ጥጋቡ ሲለቀው ሄዶ ለንጉሱ ከሰሰ። አብሯችሁ ሲበላ ውሎ ከሚከስ ወዳጅ እግዚአብሔር ይጠብቃችሁ ይጠብቀን። አብሮ ሲበላ እኮ እንደው እንኳን ጠጅ አቀመስከን ሲል ውሎ እንኳን ጠጅ በዓይናችን ያላየነው ጠጅ እንኳን ደፍረህ አቀመስከን ሲል ውሎ ሄዶ ያውም እኮ ከወሎ ደብረታቦር ያኔ ንጉሱ ደብረታቦር ነበሩ። ደብረታቦር ሄዶ ነው የከሰሰው። ከዛ ተጠራ፣ ግሴ ተጠራ። እንዴት አንተ ቀሚስ ሳትለብስ ቃል በቃል ልንገራችሁ፣ ቀሚስ ሳትለብስ እንዴት ጠጅ ጥለህ ሙክት አርደህ እንዴት ትዘክራለህ ተባለ። ቀሚስ መልበስ ለካ ድሮ የወንድ ነገር ነው። አይገርምም? ይሄ ልብሳችን ብዙ መጠናት አለበት። አሁን ታውቃላችሁ ሱሪ አለ ምናምን ብሎ ሱሪ ነው አይደለ? ያኔ ደግሞ ቀሚስ ሳትለብስ ማለት ጀግንነት ሳይኖርህ ጀብዱ ሳትፈጽም ስልጣን ሳይኖርህ እንዴት ማለት ነው? ብዙ ነገሮች ታውቃላችሁ። ለምሳሌ አሁን ወይዘሮ ብለው አንዱን ሰው ወይዘሮ ገሌ ብዬ ብናገር መቼም አስቸጋሪ ነው አይደለ? በጎንደር ዘመነ መንግስት እንግዲህ እኔ የተሳሳተ ታሪክ ጻፊ ተሳስቶ ከሆነ እኔ አላውቅም። የትም ዞሮ ሜዳ ወድቆ ቀረ ያ ወይዘሮ ተብሎ ወይዘሮ የጀግና ስም ነበረ። ሲለቀስለት ወይዘሮ እየተባለ ነው። ለማንኛውም ልብስ አሁን ወደ ሌላ እንዳልሄድ እሺ፣ እየሰማችሁኝ ነው? ወደ ሌላው ሳልሄድ ወደዚህ ስንመጣ ይሄ ሰው ከአፄ ዮሐንስ ቀርቦ እንዲህ ሲል ተከሰሰ እና እንዴት ቀሚስ ሳትለብስ እንዴት ጀብዱ ሳይኖርህ ይሄን ታደርጋለህ? በምን ስልጣን ይሄን አደረክ ተብሎ ሲጠየቅ አረ ጀብዱ አለኝ ብሎ ብዙ አቀረበ። አንዱን ልንገራችሁ። ለምሳሌ ባለፈው ከእርሶ ጋራ ሆኜ እኔ ከጠላት ጋር ወግኜ አቶ ገሌ የሚባሉ ሰዎችን ማርኬ ነበረ።
እና ጀግና ነኝ ጀብዱ ሰርቻለሁ ሲል የድሮ ሰው ደግሞ አንዳንዱ ይሄው ክፉ ያለው ወዲህ ያልሰሙ ደግሞ ደግ ሰው አለ። አዎ እኛን ማርኮን ይገርማችኋል ብለው ከመሃል ተነሱ የራሳቸው ወታደር እኛን ማርኮ ምህረት አድርጎልን በጣም ሲዋጋ ጨካኝ ሲማርክ ርሩ ሰው ነው ብለው መሰከሩለት። ሲዋጋ ጨካኝ ሲማርክ ምንድነው አሉ? አቤት ከማረከ በኋላ ይራራል ማለት ነው፣ ያዝናል። እና ይሄንን ሲናገሩ ሌሎችም ሰዎች አሉ እየተነሱ የቆሙ የመሰከሩለት። እንዴ ይሄማ ባለ ጀብዱ አይደል እንዴ ብለው ንጉሱ አፄ ዮሐንስ ይሄን ከሰሙ በኋላ እና ግን ለምን አረልክ ሲባል እመቤቴን ስለምወዳት አለ። ምን ስለምላለ? በቃ እኔ ዝም ብዬ በውሃ መዘከር አልፈለኩም፣ በምስርና በሽሮ ብቻ በዓል ላከብር አልፈለኩም። በእርግጥ እመቤታችን አርደህ ካላከበርክ አልፈልግም አትልም፣ ብቻ እሱ የወደደውን አደረገ። እና በኋላ ይቀጣን እንጂ ባይሆን ምንስ ጀግና ቢሆን ይቀጣ ሲባል እንዴ የአገሬ አሉ አፄ ዮሐንስ አራተኛ አገሬ ሜዳው ሁሉ ማር ነው አሉ። አገሬ ሜዳው ሁሉ ምንድነው? አቤት እሱ ያነበውን የሰራውን ቀፎ ለምን ማር ቆረጥ ለምን ጠጅ ጠጣ ብዬ ያደለበውን ሙክት ለምን አርደህ በላ ብዬ እኔ እንዳለፈው ነገር አላደርግም። እንኳንስ በእመቤቴ ስም አድርጎት ለራሱ ቢያደርገው እንኳን አልቃወምም አሉ። አሁን አያችሁ እመቤታችንን ሁለት የሚወዷት ሰዎች ተገኙ። ይሄው ንጉሱ እንኳን በእመቤቴ ስም አድርጎት በራሱ ስም እንኳን ቢያደርገው አልቀጣውም አሉ። ለኒ ሰውዬ ማለቴ ለኒ ንጉስ እስኪ እግዚአብሔርን በእውነት ከፍ አድርገን ድንግል ማርያምን እናመሰግንም። ለምን አሁን ለጠጁ አይደለም አደራ። ደግሞ አንዳንዶቻችሁ ጠጅ አስጠጣች ብላችሁ እንደዛ አይደለም፣ ለጠጁ አይደለም። ያው የሚወዷት ሰዎች ነበሩ። እና ለማንኛውም እመቤታችን ድንግል ማርያም ይኸውላችሁ ኃጢአት በደል የሰሩ ሰዎች እንኳን ታየው የአምባገነን የሚባሉ የነገስታት ዘርነን ደም አጥንታችን እንደዚያ ነው እንደዚህ ነን ብለው ጀብድ ይሰሩ የነበሩ ሰዎች እንኳን በእመቤታችን ዕለት እንዲህ አይነት የባርነት ታሪክ ተቀይሮ ከዚያ ወሎዬ ሰው በኋላ ጠጅ ወደ ሁላችን ቤት በእርግጥ ከሆነ ጊዜ በኋላ እንኳን ሊመጣ ይችል ነበር አላቅም። በእርግጥ ግን ተመልከቱ ታሪክ የተቀየረው ብዙ ሰው ጠጅን ምንድነው ማርን እያወቀው ግን ጠጅን የማይቀምሰው በግ እያደለበ አርዶ የማይበላው እስከ ረጅም ዘመን ነበረ። እመቤታችን ድንግል ማርያም ምክንያተ ዝክር ሆና እስክታስታርቀው ድረስ እና ያያችሁ ከዛ በኋላ ይሄ ወታደር ይሄ ጀግና ሰው እመቤታችን ደስታ ሆና የሱ ደግሞ ሌላ ታሪክ ተጽፎለታል። እና መንፈሴ በአምላኬ በመድኃኒቴ ደስ ይላታል አለች። የወታደሩ ደስታ የንጉሱ ደስታ እመቤታችን ድንግል ማርያም ነበረች። አሁን አልተርክላችሁም እንጂ የነገስታቱ ደስታ ለመሆኗ በአፄ ዮስጦስ ዘመን አድርሽኝ እየተባለች ድንግል ማርያም ስሟ ይጠራ ነበር። በዚህ በፍልሰታ ዘመን አድርሽኝ አሁን አልተርክም፣ ግን ድንግል ማርያም የነገስታቱም የወታደሮችም ደስታ ነበረች። መከራ ላጠላበት ምድራችን፣ ሐዘን ለከበበው ቤታችን ህይወታችን መንፈሴ በአምላኬ በመድኃኒቴ ደስ ይላታል እንዳለች ለሀገራችንም ለቤታችንም ለጓዳችንም ደስታ ትሁነን። ያ ድሃ በስሙ አርዶ እንደበላ እኛ አርደን የምንበላው አይደለም፣ ወይም ደግሞ ጠጅ ጥለን የምንጠጣው አይደለም። ቀዝቃዛ ውሃ በሰላም የምንጠጣበትን ዘመን ድንግል ማርያም ታምጣልን። የልጇ የእሷ ትንሣኤ ለእኛ ሁሉ የትንሣኤ ምልክት ነው። እንዳልኳችሁ አንደኛ ያው እንግዲህ የካሳንቺስ ሰዎች ከሩቅ የመጣችሁ ሰዎች ትሆናላችሁ። ምን ነው አረዝምብን ብላችሁ እንዳትጠሉ ብዬ እንጂ ትንሣኤዋ በራሱ ሌላ ትምህርት አለው። የድንግል ማርያም ትንሣኤ ለእግዚአብሔር አብ ምልክት ነው። ጸንሳ መውለዷ ለእግዚአብሔር አብ ምልክቱ ነው፣ ለልጇ ምልክት ነው፣ ለእኛ ምልክታችን ነው። የደስታ ምልክታችን ድንግል ማርያም ሕይወታችንን ደስታ ታብዛልን፣ የሕይወታችንን ደስታ ትመልስልን። ክብር ምስጋና ለእግዚአብሔር፣ ምስጋና ለድንግል ማርያም ይሁንልን። ስብሐት ለእግዚአብሔር።